ሃሌሉያ ሃሌሉያ። ውድ ወገኖች ደህና ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር ምሕረት፣ እግዚአብሔር ጸጋ በስቶ፣ እግዚአብሔር ቸርነት በስቶ እድሜ ተጨምሮልኝ ዛሬ ላይ ደርሻለሁ። ጌታ ስሙ ይባረክ። ባለፈው እንግዲህ ስለ ድነት ኦር ሳልቬሽን የሚል ክፍል 1 አቅርቤያለሁ። ዛሬ ክፍል 2ን አቀርባለሁ። ባለፈው ድነት በብሉይ ኪዳን የሚለውን አጠቃላይ ዳሰሳ ታሪካዊ ዳራውን ተመልክተናል። የድነት ባለቤት ዋና ሂሮ፣ የድነት ሂሮ፣ የድነት ጀግና ባለቤት ራሱ እግዚአብሔር ነው። ሰውን ያዳነ ራሱ እግዚአብሔር ነው። ጀማሪው ራሱ እግዚአብሔር ነው በሚል በብሉይ ኪዳን ከተለያዩ ክፍሎች ተመልክተናል። ዛሬ ደግሞ ድነት በአዲስ ኪዳን አጠቃላይ መልእክቱን እንመለከታለን። የጌታ ስም የተባረከ ይሁን። ከሱ በፊት እስኪ አንድ መዝሙር ልዘምርላችሁ። የጌታ ስም የተባረከ ይሁን። አምላክ ዋጋው ምስጋና ነው፣ የአምላክ ዋጋው ምስጋና ነው። ጨለማው ሌሊት ብርሃን ሲያደርገው፣ ተራራው ንዶ ሲያደላድለው፣ ሌላ ምን አለ ምንከፍለው? ሌላ ምን አለ ምንከፍለው? የአምላክ ዋጋው የአምላክ ዋጋው ምስጋና ነው፣ የአምላክ ዋጋው ምስጋና ነው። ጨለማው ሌሊት ብርሃን ሲያደርገው፣ ተራራው ንዶ ሲያደላድለው፣ ሌላ ምን አለ ምንከፍለው? ሌላ ምን አለ ምንከፍለው? የአምላክ ዋጋው ምስጋና ነው፣ የአምላክ ዋጋው ምስጋና ነው። ጨለማው ሌሊት ብርሃን ሲያደርገው፣ ተራራው ንዶ ሲያደላድለው፣ ሌላ ምን አለ ምንከፍለው? ሌላ ምን አለ ምንከፍለው? ሃሌሉያ! የአምላካችን የእግዚአብሔር ስም የተባረከ ይሁን። ለአምላክ የምንከፍለው ዋጋ ምላሽ የምንሰጠው ምስጋና ብቻ ነው። ላዳነን ጌታ፣ ቤዛ ለሆነልን ጌታ፣ ሃሌሉያ! ምትክ ለሆነልን ጌታ፣ መስዋዕት ለሆነልን ጌታ፣ ነፍሱን ለሰጠን ጌታ፣ ስለ እኛ ኃጢአት ለሆነልን ጌታ፣ በመስቀል ላይ ለተዋረደልን ጌታ፣ ለናዝሬቱ ኢየሱስ ለእግዚአብሔር ልጅ ክብር፣ ምስጋና፣ አምልኮ ለእርሱ ብቻ ይሁን። ሃሌሉያ! ጌታ የተባረከ ይሁን። እንግዲህ ክፍል 2 ስለ ድነት የሚመለከተውን ዛሬ አቀርብላችኋለሁ። ድነት በአዲስ ኪዳን ምን እንደሚመስል ኢየሱስ ክርስቶስ ጌታ ነው። እንግዲህ ለዛሬ ለማቀርበው መልእክት መነሻ እንዲሆነኝ የወሰድኩት ክፍል ኤፌሶን ምዕራፍ 2 ላይ ያለውን ክፍል ነው። ኤፌሶን ምዕራፍ 2ን በደንብ እናየዋለን። የጌታ ስም የተባረከ ይሁን። እንግዲህ ድነት ወይም ደህንነት በአዲስ ኪዳን በዋናነት ከበደልና ከኃጢአት ብከላ፣ የሰው ልጅ በበደልና በኃጢአት ተበክሏል። ኃጢአት በክሎታል። ከዚህ ከበደልና ከኃጢአት ብከላ የተነሳ የእግዚአብሔር ፍርድ የሚጠብቀውን የሰው ዘር ለመታደግ በክርስቶስ ኢየሱስ የተሰራ የመስቀል ላይ ታላቅ ስራ በኃጢአት የተበከለውን የሰው ልጅ ከእግዚአብሔር ፍርድ ስር የወደቀውን የሰው ልጅ በክርስቶስ ኢየሱስ የተሰራ የመስቀል ላይ ትልቅ ስራ፣ ይሄን በበደልና በኃጢአት ሙት የሆነውን የሰው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ፣ በደሙ በሞቱ በተቆረሰው ስጋው
በሞቱ እንዲሁም ደግሞ ከሙታን በመነሳቱ መበስበስን ያላየው የእግዚአብሔር ልጅ ኢየሱስ በሞትና በትንሣኤው በፈሰሰው ደም በተቆረሰው ሥጋ ይሄን በኃጢአት የተበከለውን ልጅ ለማዳን ጌታ ይሄንን መስዋዕት ይሄንን ሥራ በመስቀል ላይ ሥራ ሲሠራ እንመለከታለን። ስለዚህ በአዲስ ኪዳን ስለ ድነት ስንመለከት የጌታችን የመድኃኒታችን የኢየሱስ ክርስቶስን ክቡር የሆነ ደም መፍሰስን ነው የምንመለከተው። በመስቀል ላይ የተሰቀለውን ጌታ ነው የምንመለከተው። ስለኛ ምትክ የሆነውን ጌታ ነው የምንመለከተው። የጌታ ስም የተባረከ ይሁን። ወደዚህ ወደ ኤፌሶን ምዕራፍ 2 እመጣለሁ። ግን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውንም ላንብብ እስኪ። ሁለተኛ ቆሮንቶስ ምዕራፍ 2 ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሬ ያነበዋለሁ በጌታ በኢየሱስ ስም። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ሐዋርያው ጳውሎስ ነው የሚለው። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው። የጌታ ስም የተባረከ ይሁን። ስለዚህ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። የጌታ ስም የተባረከ ይሁን። ማንም በክርስቶስ ኢየሱስ ቢያምን ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ቢቀበል በልቡ ላይ ይሄን ጌታ ቢያምንና ቢቀበል አዲስ ፍጥረት ይሆናል። እንደገና ይወለዳል። እንደገና ከእግዚአብሔር ይወለዳል። እንደገና ከእግዚአብሔር ጋር እርቅ ይሆንለታል። ሰላም ይሆንለታል። ሰላም ከእግዚአብሔር ጋር ይሆናል። አሮጌው ነገር አልፏል ይላል። አሮጌው ማንነት ሰው በክርስቶስ ኢየሱስ ሲያምን ጌታ ኢየሱስ ክርስቶስን ሲቀበል ኃጢአተኛ መሆኑን አውቆ ኃጢአተኛነቱን ለእግዚአብሔር ሲናገር፣ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔ ነው የተሰቀለው፣ ለእኔ ነው የሞተው፣ ለእኔ ነው ምትክ የሆነው ብሎ ይሄን ጌታ ሲያምን አዲስ ፍጥረት ይሆናል። እንደገና ከእግዚአብሔር በመንፈስ ቅዱስ አማካኝነት ይወለዳል። የመንፈስ ቅዱስ ስጦታን ይቀበላል። ዳግመኛ ይወለዳል። የእግዚአብሔር ልጅ ይሆናል። የጌታ ስም የተባረከ ይሁን። ሲጀመር ዘፍጥረት መጽሐፍ ላይ ሰው የእግዚአብሔር ልጅ ነው። ሰው የእግዚአብሔር ነው። በመካከል ኃጢአት ገብቶ ሰው ከሰይጣን ጋር ተባብሮ ይሄን ልጅነቱን አጣ እንጂ ሰው ሲጀመር የእግዚአብሔር ልጅ ነው። በኃጢአት ምክንያት ከእግዚአብሔር ተለየ። አሁን በክርስቶስ ኢየሱስ መካከለኛ የሆነውን ጌታ በክርስቶስ በኩል ሰው ሲመጣ እግዚአብሔር ይቀበለዋል። ከእግዚአብሔር ጋር ሰላምን ይመሰርታል። ህብረት ይታደሳል። ሃሌሉያ! ክብር ለጌታ ይሁን። ስለዚህ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ ሃሌሉያ! በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። የሆነው ሁሉ ከእግዚአብሔር ነው። ራሱ እግዚአብሔር በክርስቶስ ኢየሱስ በአንድያ ልጁ በኩል ሰውን ታረቀ። የጠፋውን የሰውን ልጅ ታረቀው። ምሕረቱ ገነነለት፣ ፍቅሩ በዛ። የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። እግዚአብሔር አብ በክርስቶስ ኢየሱስ ሆኖ ራሱን ከዓለም ጋር
ያስታርቅ ነበር። በልጁ በክርስቶስ ኢየሱስ የመስቀል ላይ ሥራ በፈሰሰው ደም፣ ክቡር በሆነው ደም እግዚአብሔር አብ በዚህ ባዘጋጀው በልጁ በክርስቶስ ኢየሱስ የማዳን ሥራ ከዛሬ 2000 ዓመት በጎልጎታ በቀራንዮ ላይ በፈሰሰው ደም በተቆረሰው ሥጋ እግዚአብሔር በልጁ በክርስቶስ ኢየሱስ በጎልጎታ በመስቀል ላይ ሥራ እግዚአብሔር ዓለምን ከራሱ ጋር ያስታርቅ ነበር። በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር ይላል። የጌታ ስም የተባረከ ይሁን። በደላቸው ምን አይቆጥርባቸውም ነበር። ዘፍጥረት ምዕራፍ 3 ላይ የተፈጸመው በእግዚአብሔር የተፈጸመው በደል ሰው በክርስቶስ ኢየሱስ ሲያምን ይሄን ጌታ ሲቀበል ኃጢአተኛ መሆኑን ኮንፌስ ሲያደርግ በእግዚአብሔር ፊት ጉልበቱን ሲያንበረክክ ልቡን ሲያንበረክክ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ክርስቶስ ኢየሱስ ግን ስለ እኔ ሲል በመስቀል ላይ ኃጢአት ሆኗል፣ ኃጢአቴን ከፍሏል፣ ኃጢአት የማያውቀው እሱ ስለ እኔ ኃጢአት ሆኗል፣ ምህረት በሱ ተገልጧል ብሎ ይሄን ጌታ ሲቀበል በክርስቶስ ኢየሱስ ሲያምን መካከለኛ የሆነውን ጌታ ሲቀበልና ሲያምነው ከእግዚአብሔር ጋር እርቅ ይሆናል፣ ከእግዚአብሔር ጋር ሰላም ይሆናል። የመንፈስ ቅዱስን ስጦታ እንቀበላለን፣ ዳግመኛ እንወለዳለን። የጌታ ስም የተባረከ ይሁን። ድነት ማለት ይሄ ነው። ሳልቬሽን ማለት ይሄ ነው። ከእግዚአብሔር ጋር ሰላም ይፈጠራል፣ ህብረት ይታደሳል፣ እንደገና አዲስ ፍጥረት እንሆናለን። ኃጢአት ይወገዳል፣ የኃጢአት መታሰቢያው ይጠፋል። የጌታ ስም የተባረከ ይሁን። ደስ የሚል ሐረግ አለ። ዓለሙን ከራሱ ጋር ያስታርቅ ነበርና ይልና በደላቸውን አይቆጥርባቸውም ይላል። በደላቸው ምን አይልባቸው? አይቆጥርባቸው። በፊት የሰሩትን የኋላ ታሪክ እግዚአብሔር ይደመስሰዋል። በክርስቶስ ኢየሱስ ደም ይደመሰሳል። ደሙ ሕያው ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ኃጢአትን ሁሉ ያነጻል፣ በደልን ሁሉ ይደመስሳል። ሃሌሉያ! እግዚአብሔርም ከዚህ በፊት ኃጢአት ሰርተው አያውቁም ብሎ ነው የሚቆጥርልን። በደላቸውንም አይቆጥርባቸውም ይላል። የጌታ ስም የተባረከ ይሁን። በእኛም የማስታረቅ ቃል አኖረ ይላል። አገልግሎትም አለው፣ ሚኒስትሪም አለው። የታረቀ ከእግዚአብሔር ጋር ሌሎችን ያስታርቃል። ከእግዚአብሔር ጋር የተስማማ ህብረት የታደሰለት ኃጢአቱ ይቅር የተባለለት ኃጢአቱ የተወገደለት እግዚአብሔር በክርስቶስ ኢየሱስ ደም ኃጢአቱን የደመሰሰለት የማስታረቅ አገልግሎት አለው። እግዚአብሔር እኔን ይቅር ብሏል። እኔን በደለኛውን እኔን አመፀኛውን እግዚአብሔር በልጁ በክርስቶስ ኢየሱስ ላይ ይቅር ብሎኛል፣ ስለዚህ እናንተንም ይቅር ይላል የሚል የማስታረቅን አገልግሎት የክህነትን አገልግሎት ይቀበላል ነው የሚለን ሐዋርያው ቅዱስ ጳውሎስ። እንግዲህ ይላል ቁጥር 20 እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። የጌታ ስም የተባረከ ይሁን። ስለ ክርስቶስ ምኖች ነን? መልእክተኞች ነን። እግዚአብሔር በእኛ ምን ይላል? ይማልዳል። ምን አይነት ምልጃ ይሰጣል? ካህናት አደረገን፣ ቅዱስ ሕዝብ አደረገን፣ ለርስቱ የተለየ ወገን አደረገን። ኢየሱስ ክርስቶስ ጌታ ነው። በራእይ መጽሐፍ ምዕራፍ 1 ላይ እንደዚህ ይላል የእግዚአብሔር ቃል። ራእይ ምዕራፍ 1 ቁጥር 6 ለወደደን ከኃጢአታችንም በደሙ ላጠበን። ሃሌሉያ! ለወደደን ከኃጢአታችንም በደሙ ላጠበን፣ መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን ይላል። ለወደደን ከኃጢአታችንም በደሙ ምን ላለን? ላጠበን፣ ለአምላኩና ለአባቱም ካህናት እንድንሆን ላደረገን፣ መንግስት እንድንሆን ላደረገን ኢየሱስ ክርስቶስ ጌታ ነው። ወዶን ክቡር በሆነው በደሙ ኃጢአታችንን ያጠበልን የእግዚአብሔር ልጅ ኢየሱስ በጎልጎታ መስቀል ላይ የተሰቀለልን ጌታ ስሙ የተባረከ ይሁን። ክብር ለእርሱ ብቻ ይሁን።
መዳን በክርስቶስ ኢየሱስ በማመን ብቻ፣ የኃጢአት ይቅርታ፣ የኃጢአት ስርየት በጌታችን በኢየሱስ ክርስቶስ በፈሰሰው ደም ብቻ። ክብር ለእግዚአብሔር አብ ይሁን፣ ክብር ለእግዚአብሔር ወልድ ይሁን፣ ክብር ለእግዚአብሔር መንፈስ ቅዱስ አንድ አምላክ ይሁን። ስለዚህ ምን ልላችሁ ነው? የክህነትንም አገልግሎት ተቀብለናል ይላል ሐዋርያው ቅዱስ ጳውሎስ። ስለ ክርስቶስ መልእክተኞች ነን። ስለ ክርስቶስ ኢየሱስ ምኖች ነን? መልእክተኞች ነን። በደሙ ታርቀናል። በደሙ ከእግዚአብሔር ጋር ሰላም ተመስርቶልናል። ያ ብቻ አይደለም። ሰላምን የተቀበለ፣ ምህረትን የተቀበለ፣ ጸጋን የተቀበለ፣ ይቅርታን የተቀበለ የሚናገረው ነገር አለው፣ የሚያወራው ነገር አለው፣ የሚያገለግለው ነገር አለው። እግዚአብሔር ዓለምን በክርስቶስ ኢየሱስ ታርቋል ይላል። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ምን እንላለን? እንለምናለን፣ ወንጌልን እንሰብካለን። በክርስቶስ ከእግዚአብሔር ጋር ታረቁ እንላለን። እኛ በእርሱ ሆነን፣ ሃሌሉያ፣ እኛ በእርሱ ሆነን በክርስቶስ ኢየሱስ ያመንን፣ መካከለኛ የሆነው ክርስቶስ ኢየሱስን የተቀበልን እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ የእግዚአብሔር ጽድቅ። አንድ ሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ አዳኝነት ሲያምን፣ ይህን ጌታ ሲቀበል የእግዚአብሔር ጽድቅ ይሆናል። ጽድቅን ይቀበላል፣ ድነትን ይቀበላል። እንደሚታወቀው ጽድቅ ማለት ያለ ነቀፋ ያለ ነውር ከእግዚአብሔር ጋር ህብረት ማድረግ ማለት ነው። በእግዚአብሔር ፊት ያለ ነቀፋ መታየት ማለት ነው። አባ አባ ብሎ መጮህ ማለት ነው። እግዚአብሔርን ማነጋገር ማለት ነው። በማ በክርስቶስ ኢየሱስ፣ በማ በታረደው በግ፣ በማ በፈሰሰው ደም። ሃሌሉያ። የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን፣ ሃሌሉያ፣ ኃጢአት ያላወቀውን እርሱን በመንፈስ ቅዱስ አማካኝነት ከድንግል ማርያም በተጸነሰው ቅዱሱ የእግዚአብሔር ልጅ በሆነው ያላባት በመንፈስ ቅዱስ በድንግል ማኅፀን ውስጥ በተጸነሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነትና ጌትነት የሚያምን ኢየሱስ፣ ከድንግል ማርያም የተወለደው ኢየሱስ፣ በናዝሬት በቤተልሔም ይሁዳ በግርግም የተወለደው ኢየሱስ እርሱ ክርስቶስ ነው፣ እርሱ እግዚአብሔር ነው፣ እሱ መለኮት ነው ብሎ በሚያምን እርሱ ስለ እኔ ሲል በመስቀል ላይ ተሰቅሏል፣ ደሙን አፍስሷል፣ ኃጢአት ያላወቀው ንጹሕ የእግዚአብሔር ልጅ ስለ እኔ ኃጢአት ሆኗል፣ የኃጢአት መስዋዕት ሆኗል ብሎ በሚያምንና በሚቀበል ፍጹም ሰው ፍጹም አምላክ በሆነው አንድ አካል በአንድ አካል ሁለቱ ባህሪያት ተገልጠውበታል ብሎ በሚያምን በአንድ አካል መለኮት የሆነው እግዚአብሔር የሆነው ቃል የሆነው በአንድ አካል ፍጹም ሰው ፍጹም አምላክ ሆኖ ተገልጧል ብሎ የሚያምን ሁለቱ ባህሪያት በአንድ አካል ሳይነጣጠሉ ሳይደባለቁ ሳይዋሃዱ ይሄ ጌታ የሚቀበልና የሚያምንበት በእርሱ ለሆኑት እርሱ ፍጹም ሰው ፍጹም አምላክ የሆነው እርሱ ስለ እኔ ኃጢአት ሆኗል፣ ስለ እኔ ተሰቅሏል፣ ስለ እኔ ሞቷል፣ ስለ እኔ ምትክ ሆኗል። ደግሞ ሞቱ አልቀረም፣ መበስበስን አላየም፣ የሞትን ጉልበት አጥፍቶ ተነስቷል፣ እግዚአብሔር ከሙታን አስነስቷል ብሎ የሚያምን የዘላለምን ሕይወት ይቀበላል ነው የሚለን። ከእግዚአብሔር ጋር ይታረቃል ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኢየሱስ ክርስቶስ ኃጢአት የለበትም፣ ንጹሕ የእግዚአብሔር ልጅ ነው፣ ንጹሕ ፍጹም ሰው ፍጹም አምላክ ነው። ነገር ግን ይሄ ንጹሕ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ግን ኃጢአት ሆነ፣ ምትክ ሆነ። ለሰው ልጆች ሁሉ ለዓለም ሁሉ ኃጢአት በመስቀል ላይ የእኛን ኃጢአት ተሸክሞ ከእግዚአብሔር ጋር አስታረቀን።
የሚያደርጉትን አያውቁምና ይቅር በላቸው ብሎ የምልጃን አገልግሎት አገልግሎ ከአብ ጋር አስታረቀን። አሁን አንድ ነገር ነው ዛሬ ልናገር የፈለኩት። ተመልከቱ። እግዚአብሔር አብ በሰማይ አለ፣ እግዚአብሔር ወልድ በምድር አለ፣ መንፈስ ቅዱስ ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ በፍጹም ሰው ፍጹም አምላክ በሆነው ጋር አብሮ አለ። አሁን ተመልከቱ። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ መካከለኛ ሆነ። ኃጢአት ሆነ ስለኛ። ኃጢአት የማያውቀው ንጹሕ ስለኛ ኃጢአት ሆነ። በጎልጎታ ቀራንዮ መስቀል ላይ እርቃኑን ተሰቀለ። ስጋው ተቆረሰ፣ ደሙ ፈሰሰ። ነፍሱን በፍቃዱ አሳልፎ ለአብ ሰጠ። አባት ሆይ ብሎ ጮኸ። ስለምን ተውከኝ ብሎ የደም ላብ እያላበው የሾህ አክሊል በራሱ ላይ ተደፍቶበት ነፍሱን በፍቃዱ ሰጠ። አሁን ይኸው መካከለኛ ሆነ። ይኸው ወገኖች አሁን ኢየሱስ መካከለኛ ሆነ። እርሱ ስለኛ ኃጢአት ሆነ። ኃጢአት እየተከፈለ ነው ያለው። የኃጢአት መስዋዕት ኃጢአት እየተቃጠለ ነው ያለው። እግዚአብሔር አብ ያ ዘፍጥረት ምዕራፍ 3 ላይ የተቆጣው እግዚአብሔር ፍጹም ሰው በሆነው ፍጹም አምላክ በሆነው በጌታችን በኢየሱስ ክርስቶስ በመስቀል ላይ በሰራው ስራ እግዚአብሔር አብ የሚፈልገውን የኃጢአት ክፍያ እያገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምትክ ሆኖ ለእኛ መስዋዕት ሆኖ ደሙን ሲያፈስ እግዚአብሔር በኃጢአት ላይ ያለው ቁጣው እየተገለጠ ነው። እርግማን እየተሻረ ነው። ክብር ለእግዚአብሔር ይሁን። ክብር ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ይሁን። ይኸው መካከለኛ ሆነ ጌታ። ይኸው በመስቀል ላይ ስጋው ሲቆረስ እግዚአብሔር አብ የሚፈልገውን ክፍያ እየተቀበለ ነው። አሁን መካከለኛ ሆነ። ይህን ጌታ በዚህ ጌታ ውስጥ የሚሸሸግ አሁን ተመልከቱ። ያ ትልቅ መጋረጃ እየተቀደደ ነው። በሰውና በእግዚአብሔር መካከል ያለ መጋረጃ ያለ ግድግዳ ያለ የኃጢአት መጋረጃ በክርስቶስ ኢየሱስ የመስቀል ላይ የኃጢአት መስዋዕትነት እየተሻረ ነው። ይሄን ጌታ ስትቀበለው፣ ይሄን ጌታ መካከለኛ አድርገህ በሱ ስትሸሸግ የኃጢአት ደሞዝ ሞት የሆነው እየተሻረ ነው። እርቅ እየመጣ ነው። ሰላም እየመጣ ነው። እረፍት እየመጣ ነው። ይሄን ጌታ ወንድሜ ተቀበለው። በዚህ ጌታ ምን ከእግዚአብሔር ጋር መታረቅ ይሆናል። መንፈሳዊ ዓለም ላይ የመታረቂያው መንገድ መካከለኛው ኢየሱስ ክርስቶስ ይባላል። ክብር ለጌታ ይሁን። ወዳችኋለሁ ወገኖቼ። ይሄ መንፈሳዊ መረዳት በልባችሁ ላይ በአይምሮአችሁ ላይ እንዲታተምና ጌታ መንፈስ ቅዱስ እንዲገልጠው ጸሎቴ ነው። እግዚአብሔር ይባርካችሁ። በዚህ ጌታ በጌታችን በኢየሱስ ክርስቶስ መካከለኝነት የሚመጡትን እግዚአብሔር ፈጽሞ ይታረቃቸዋል። ምሕረቱ ይበዛላቸዋል። ከእግዚአብሔር ጋር መታረቅ ይሆናል። ክብር ለእግዚአብሔር ይሁን። ይህንን ሥራ የሰራልን እግዚአብሔር ስሙ የተባረከ ይሁን። መልካም ሳምንት፣ መልካም ቀን ይሁንላችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን።